ያሉ ሀገራት ለኢኮኖሚና ለከተማቸው እድገት ግንባር ቀደም ምክንያት የወደብ ባለቤት መሆናቸው እንደሆነም ባለፈው ሳምንት በመልቅ ዝግጅታችን ማንሳታችን ይታወሳል። አሜሪካ፣ ሩሲያ፣ ቻይና፣ ጃፓንና ብዙዎቹ የአውሮፓና ላቲን አሜሪካ ሀገሮች ለኢኮኖሚ ጥንካሬያቸው ብቻም ሳይሆን ለድገታቸውም ቢሆን ወሳኝ ሀብት የባህር በር መሆኑንም ያነሳነው ጉዳይ ነው። ወደብ ወይም የባህር በር የኢኮኖሚ፣ የፖለቲካ፣ የንግድ፣ የዲፕሎማሲ፣ የደህንነት ደምስር ሆኖ አንዱን ካንዱ የሚያስተሳስር የህዝብ ለህዝብ ግንኙነትና ንግድን የሚያጠናክር በብዙ መልኩ ለሁሉም የኢኮኖሚ ምሰሶ ናቸው ለሚባሉ ጉዳዮች ለውጥና ስልጣኔ ለማምጣት አስተዋጽኦ እንደሚኖረውም የተመለከትነው ነው። በዛሬው የመልቅ ዝግጅታችንም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በቅርቡ ትኩረት ያደረጉበትን የወደብ ጉዳይ እንመለከታለን። ፍቅርተ ቢታው ነኝ። በኢትዮጵያ የወደብ አስፈላጊነት ጥያቄ ለዘመናት ሲንከባለል የቆየ ዛሬም ድረስ የዘለቀ ነው። የዛሬው ቀን መጋቢት 24 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበት በህዝብ ተወካዮች ምክር ቤት ቀርበው በብዙ ሀገራዊ ጉዳዮች ላይ ለመስራት ቃል የገቡበትና ስልጣን የተረከቡበት ሲሆን በሌላ በኩል የህዳሴው ግድብ የመሰረት ድንጋይ የተጣለበት ነው። ጠቅላይ ሚኒስትር አብይ አህመድ ዲሞክራሲን ለማረጋገጥ ፍትሃዊ የሀብት ክፍፍል እንዲኖር፣ ወጣቱን ተጠቃሚ ማድረግ፣ የሐሳብ የበላይነት እንዲነግስ ማድረግና መሰል ሀገራዊ ጉዳዮች ላይ ቃል የገቡ ሲሆን ከቅርብ ጊዜ ወዲህ ደግሞ ኢትዮጵያ ያጣችውን የባህር በር ወይም ወደብ ማስመለስን በተመለከተና ተጠቃሚነትን ከማረጋገጥ አንፃር ትኩረት ያደረጉበት ጉዳይ ሲሆን በመሁራን፣ ፖለቲከኞች፣ ልሂቃን ሌሎችንም ጨምሮ የጠቅላይ ሚኒስትር አብይ አህመድ ሐሳብን በመጋራት ኢትዮጵያ ያጣችውን ወደብ ማስመለስ ባለቤት እንድትሆን የሚያስችላትን ፖለቲካዊ፣ ህጋዊ ሚሁን ታሪካዊ ማስረጃዎችን በማቅረብ ህዝባዊ ድጋፍ እንዲኖረው ሀገራዊ ስሜት መፍጠር የቻለ ነው ብሎ መናገር ያስደፍራል። ኢትዮጵያ የማይናወጥ ብሔራዊ ጥቅም ፍላጎት መብቱም እንዳላትና አስፈላጊ እንደሆነም ጠንከር ባለ ንግግራቸውም ከምክር ቤት አባላት ጨምሮ ድጋፍን አግኝተዋል። የወደብ ጉዳይ አጀንዳ ለመስጠት ሉዓላዊነትን ለመዳፈር ነው የሚልና መሰል መልእክቶች በማህበራዊ ሚዲያ ለሚያሰራጩ ግለሰቦችም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የማንንም ሉዓላዊነት የመዳፈርና የመጉዳት ፍላጎት የላትም፣ ዋናው ዓላማ ተጠቃሚነትን ለማረጋገጥ ነው የሚለው ከንግግራቸው የሚጠቀስ ነው። ጉዳዩ በአጀንዳነት መታየቱ ግጭት እንዳይመጣ እንነጋገር እንወያይ ነው ያልነው ያሉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከህግ ውጪ ሰላምና ኢኮኖሚያዊ ተጠቃሚነትን ከማረጋገጥ ሌላ ጥያቄ አንስታ ከሆነ አሜሪካ፣ ቻይና፣ የአውሮፓ መንግስት፣ አረብ ሀገራትን ጨምሮ መጠየቅ ይችላሉ ሲሉም በልበ ሙሉነት የተናገሩት ነው። ኢትዮጵያ የጦርነት ፍላጎትም ይሁን ስጋት የላትም ሲሉ የገለጹ ሲሆን ከሆነም ደግሞ ሙሉ አቅም ያላት ሀገር ናት ሲሉ ተደምጠዋል። ጉዳዩን ትኩረት ሰጥቶ ማየት ያስፈልጋል ያሉት ጠቅላይ ሚኒስትሩ የህዳሴ ግድብን የሰራ ነው የሱዳንን ሉዓላዊነት ለመዳፈር ሳይሆን የኤሌክትሪክ ኃይል ለማግኘት በመሆኑ የባህር በር ጉዳይና ተጠቃሚነት ከዚሁ ጋር ተመሳሳይነት ያለው በመሆኑ ኢትዮጵያ ለግብጽ፣ ለሱዳን፣ ኬንያ፣ ጅቡቲ፣ ሶማሊያን ጨምሮ በጋራ የመልማት ፍላጎት እንዳላት ለኢትዮጵያ የሚያዋጣት ሰላማዊ ጉርብትና እንደሆነ ያላትም ግንኙነት ሰላማዊ እንዲሆን እንደምትፈልግም ካደረጉት ንግግር የሚጠቀስ ነው። ይህንን የኢትዮጵያ ብሔራዊ ጥቅም ጥያቄና ፍላጎት እኛ ወይም ልጆቻችን ያሳኩታል ሲሉ መናገራቸው አይዘነጋም። የወደብ ተደራሽነትና የወደብ አገልግሎት ጉዳይ ከአፍሪካ በህዝብ ብዛት ሁለተኛ ለሆነችው ኢትዮጵያ ዋነኛ ፍላጎት ከመሆኑም አንፃር በአካባቢው መነጋገሪያ እንደሆነ ይገለጻል። እያደገ ያለው ከ120 ሚሊዮን በላይ የሚሆነው ህዝቧ ፍላጎቱ መጨመርና የጅቡቲ የወደብ አገልግሎት መወደድ ኢትዮጵያ ተጨማሪ የባህር በር ተደራሽነትና ወደብ ለማግኘት ጥረት እያደረገች ነው። ኢትዮጵያ የባህር በርና የወደብ አገልግሎት ባለቤት ለመሆን ያላትን ፍላጎት በማንጸባረቅ የሰጧቸው መግለጫዎች በአንዳንድ የቀጠናው ሀገራት ዘንድ ስጋት ስለመፍጠሩ ይገለጻል። የአሰብ ወደብ ከ100 ዓመታት በላይ ለሚሆን ጊዜ ኢትዮጵያ ዋና የንግድ መተላለፊያ ሆኖ አገልግሏል። የኤርትራ ፍላጎት 98% የሚሆነውም የሚገባው በዚህ ወደብ በኩል ነው። እንደ አውሮፓውያን አቆጣጠር እስከ 1995 ከ90% በላይ የሚሆነው በአሰብ በኩል የሚገቡና የሚወጡ ዕቃዎች የኢትዮጵያ እንደነበሩ ሰነዶች ያመለክታሉ።
በተጨማሪም ከ30 እስከ 40 በመቶ የሚሆነው በምጽዋ ወደብ የሚገባና የሚወጣ ጭነት የኢትዮጵያ እንደነበር ይጠቀሳል። ጠቅላይ ሚኒስትሩ ኢትዮጵያ በዙሪያዋ ለሚገኙ ሀገራት የውሃ ምንጭ እንደሆነች ወደ ኤርትራና ሱዳን ተከዜ፣ ወደ ግብጽና ሱዳን አባይ፣ ወደ ደቡብ ሱዳን ባሮ፣ ወደ ኬንያ ኦሞ፣ ወደ ሶማሊያ ደግሞ ገናሌ ዳዋና ዋቢ ሸበሌ ወንዞች ከኢትዮጵያ ተነስተው እንደሚጓዙ ያነሱት ጉዳይ ነው። የናንተን እንካፈል የኛን አትጠይቁ ማለት ግን ትክክል አይደለም በማለት ኢትዮጵያ ወደ ቀይ ባህርና ህንድ ውቅያኖስ ለመውጣት የሚያስችላት በር መጠየቋን ተገቢነት አጽንኦት ከሰጡበት ዋነኛው ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ወደብ አልባ መሆኗ የአፍሪካ ሀያል ሀገር ለመሆን ያላትን አቅም እንደገደበው አንስተው ሀገሪቱ ያላትን የባህር በር አማራጮች ዘርዝረዋል። ኢትዮጵያ ለወደብ ክፍያ የምታወጣው ገንዘብ እጅግ ከፍተኛ እንደሆነ የጠቀሱት ጠቅላይ ሚኒስትሩ ኢትዮጵያ ካላት የወደብ አማራጮች መካከል በቀዳሚነት ያስቀመጡት ዘይላን ነው። ዘይላ ወደብ በሶማሌላንድ ግዛት በምዕራባዊ አውደል ግዛት ውስጥ የሚገኝ ሲሆን የኤደን ባህረ ሰላጤን መሰረት ያደረገ ነው። ይህ ወደብ ለጅቡቲ ድንበር እጅግ የቀረበ ሲሆን ይህች የወደብ ከተማ በሐረሪ ክልል በኩል ከኢትዮጵያ ድንበር በጥቂት 100 ኪሎ ሜትሮች ርቀት ላይ ትገኛለች። ሁለተኛ አማራጭ ተደርጎ የተጠቀሰው የጅቡቲ ወደብ ነው። የጅቡቲ ወደብ አሁን ላይ 90 በመቶ የሚሆነውን የኢትዮጵያ የወጪና ገቢ ንግድ በር ሲሆን ወደቡ በዓለም ላይ ከሚገኙ እጅግ ወሳኝና ስራ ከሚበዛባቸው ወደቦች አንዱ ነው። ሌላው ደግሞ በኤርትራ ውስጥ የሚገኘው አዱሊስ ወደብ ነው። አዱሊስ ቀይ ባህርን መሰረት ያደረገ ጥንታዊ የወደብ ከተማ ሲሆን ከምጽዋ በ40 ኪሎ ሜትሮች ርቀት ላይ ይገኛል። ይህ ወደብ ከኢትዮጵያ ድንበር በቅርብ ርቀት ላይ ያለ ነው። በመቀጠልም ምጽዋና አሰብን አንስተው ጠቅላይ ሚኒስትሩ እነዚህ ሁለት ወደቦች በቀይ ባህር ሰሜንና ደቡብ ክፍል ውስጥ የሚገኙ በኤርትራ ግዛት ውስጥ ያሉ ወደቦች ሲሆኑ ለኢትዮጵያ ድንበር እጅግ ቀርበው ያሉ ናቸው። እኛ የግድ ምጽዋ ካልሆነ የግድ አሰብ ካልሆነ የሚል አቋም ሳይሆን የምንፈልገው መተንፈሻ በር በየትኛው መንገድ ከመጣ የምንፈልገው እሱን ነው ብለዋል ጠቅላይ ሚኒስትሩ። በ2030 150 ሚሊዮን የሚገመተው የኢትዮጵያ ሕዝብ ኢኮኖሚው እያደገ ዳፋው ለትውልድ እንዳይተርፍ በውይይት መፍታት ካልተቻለ ምን ሊያመጣ እንደሚችል አይታወቅም ሲሉ በሕዝብ ተወካዮች ምክር ቤት ቀርበው ካደረጉት ንግግር የማይዘነጋ ነው። ኢትዮጵያ ወደብ የማግኘት ተባብሮ የማደግ እንጂ የጦርነት ፍላጎት የላትም። ጠቅላይ ሚኒስትር አብይ አህመድ መጋቢት 24 ስልጣን ከተረከቡ ከቅርብ ጊዜ ጀምሮ ወደቡን ወይም የባህር በርን በተመለከተ ካደረጉት ንግግር የሚጠቀስ ነው። የዛሬው የመልክ ዝግጅታችን አበቃ።